እኛ ምን እናድርግ? መጽሐፋችሁ ነው የሚለው። እኛ ምን እናድርገው? መጽሐፎቻችሁ ናቸው ያሉት። ያውም እኮ በጾም ሰዓት ሁሉ ነው እኮ ከጾም ጋር ራሱ በተገናኘ ጾመኛ ከሆነ ከሚስቱ ጋር ከተገናኘ በቀን ላይ እንግዲህ ማታ ተፈቅዶለታል፣ ችግር የለው። ቀን ግን ስለተከለከለ ቀንም ስለማያስችለው ህፃናትን እንደዛ ማድረግ ይችላል። ቀን ማለት ነው ከሚስቱ ጋር ስለማይችል ጾመኛ ከሆነች ማሜ ያው ሲስማት ነበር የሚውለው። ቀን በጣም ለሀጭ ሲጋጋት ነበር የሚውለው። ስለዚህ እነዚህኛስ ምን ተባለ? ኦኬ ማስገባቱ ነው ችግር። ስለዚህ እሱን ደግሞ ህፃናት ላይ እየጾመች ያልሆነች ለመጾም ያልደረሰች ህፃናትን እነሱን እንትን ማለት ይቻላል። በጣም አስጠልይ ጾሞ እስከ ማታ ራሱ ለመታገስ ማለት ነው አያስችለውም። ስለዚህ ያለው አማራጭ ህፃናትን እንትን ማለት ነው። ጌታ ይድረስላችሁ። ቡራ ሴት ነው የወለድከው ወንድ ልጅ ነው? ተነበበ እንዴ? አሁን እኮ ነው መጣው። እኔ እግዚኦ ማረን ነገር አልሰማ ነው እኛም ምንድነው መጽሐፉ እያለ ያለው ሐሳቡ አንዲት በእድሜ ያልደረሰች ቲኔጀር የሆነች ህፃን ቢፈር ፒበሪቲ ያለች ልጅ ሁለተኛ ባል ብታገባ እና ወደ መጀመሪያ ባሏ መመለስ ብትፈልግ ይሄ ያገባት አሁን ላይ ያለው ባሏ ምንድነው የሆነ እንትኗን ማሯን አቅምሳት ምናምን የሚል ሐዲስ አለና ግንኙነት ማድረግ አለባት ይላል። ሶ ህፃን ስለሆነች የእሷ ግንኙነት የእንትኑ ይሄ ምንድነው የባናናው ኮፍያው ብቻ ራሱ ቢገባ በቂ ነው። ኢቭን ኢፍ ኤጃኩሌት ባያደርግ እንኳን ባይጨርስ እንኳን ያ እንደ ግንኙነት ተቆጥሮ ወደ መጀመሪያዋ ባሏ መመለስ ለሷ ፐርሚሲብል ነው ይላል። ኤጃኩሌትን ባያደርግ እና ደግሞ የእንትኑ ጫፍን ብቻ ቢገባ ኖርማል ነው እያለ ይሄ ሼክ ኢብን ኡተይሚን ይጽፋልና ነገሩ ከህፃናት ጋር ብቻም የዘለለ ነው። በጣም በጣም ጽንፍ የወጡ ቃላቶችን ነው የሚጠቀሙት መጽሐፍትን ሲጽፉ ሙስሊሞችና ሊቃውንቶቻቸው ማለት ነው። እና ከነዚህ ጋር ነው እንግዲህ እየኖርን ያለነው ወገንታት። ምን ትላላችሁ? ምናባ እንላለን ያላገቡ አሉ እና ስማ አንደሬጅ አለ አንድ አግብተህ ወልደህ ነው ያላገቡ አሉ አለን ለማለት ነው። ረፉ እንጂ እንደዚህ አይነት አዲስ አታምጡብን። ለምሳሌ እንትና ከሚናገረው ነገር ይሄ ማን ነው ታላቁ ሼክ ኢማም አልነዋዊ የሚናገራቸው ነገሮች አሉ። የመዝሀቡ ሸርህ የሚል መጽሐፍ አለው። ቶታል ኤክስፕላኔሽን ኦፍ አልመዝሀብ ይባላል። ይሄ ነው ፊት ለፊት ላይ የምታዩት ነው መጽሐፉ። ጸሐፊው ደግሞ ኢማም አልነዋዊ ይባላል። ለምሳሌ በዚህ መጽሐፉ በገጽ ስንት መሰላችሁ? ቮሊዩም 2 ላይ ገጽ 150 ላይ ምን ብሎ ያስቀምጣል? አንድ ወንድ ከሞተች ሴት ጋር የግብረ ስጋ ግንኙነት ቢፈጽም ይላል። ያው እኔም በእርግጥ እነዚህን የእስልምና ጉዶች ማውጣት አልፈልግም ነበረ፣ ነገር ግን ያስገድዱናል በግድ ማለት ነው። ሶ መውጣት ስላለበት መነበብ ስላለበት ይነበባል። አንድ ወንድ ከሞተች ይሄውን ፊቅ ነው፣ ህግ ነው፣ የመዛሃቦቹ ህግ ፍርድ የተፈረደበት ማለት ነው። ምንድነው የሚጠብቀው ያ ሰው? ሬሳን ወሲብ የሚያደርግ ሙስሊም ማለት ነው። አንድ ወንድ ከሞተች ሴት ጋር የግብረ ስጋ ግንኙነት ቢፈጽም ትጥበት ማድረግ እንዳለበት ቀደም ብለን ተነጋግረናል ይላል። ሬሳ ወሲብ አድርጎ ሻወር ውሰድ የሚል አስተምሮ ማለት ነው። የሞተችው ሴት እንደገና መታጠብ አለባት ወይንስ መጀመሪያ ስለታጠበች መታጠብ አያስፈልጋትም በሚለው ላይ ሁለት አስተያየቶች አሉ ይላል። ሶ ይበልጥ ትክክለኛ የሆነው አመለካከት በአብዛኞቹ ሊቃውንት መሰረት እንደገና መታጠብ አያስፈልጋትም የሚለው ነው ብሎ ያስቀምጣል። እዛ አንድ አልሩያን የተባለው ሰው ግን እንደገና መታጠብ አለባት ብሎ
አስተያየት እንዳስቀመጠ ይናገርና ነገር ግን ትክክለኛው ሬሳዋ መታጠብ የለባትም ነው። ሬሳ ታጠበ አልታጠበ ትርጉም የለውም ነው እያሉ ያሉት። ከዛ ደግሞ የኛ ሰሃቦች እንዲህ ብለዋል ብሎ ይሄንን ያስቀምጣል ራሱ ኢማም አልነዋዊ ማለት ነው። ማንኛውንም አይነት ጥሎሽ ወይንም መህር ከሞተች ሴት ጋር በመገናኘት አይገደድም ይላል። ገንዘብ መክፈል የለበትም፣ የሞተችን ሴት ወሲብ ያደረገ ገንዘብ መክፈል የለበትም ይላል። ለምሳሌ ከሞተ በኋላ እጁ ቢቆረጥ የደም ማካካሻ ገንዘብ እንደማይገባ ሁሉ ለምን ኦሬዲ ሬሳ ስለሆነ የሬሳ እጅ ተቆረጠ አልተቆረጠ ትርጉም ስለሌለው ከሞተችም ሴት ጋር እንዲሁ ወሲብ የሚያደርግ ለሱ ይሄ መህር ወይም ጥሎሽ ክፈል አትክፈል ተብሎ አይጠየቅም ይላል። አንዳንዶች ምን ይላሉ? ቅጣት አለበት ወይስ የለበትም በሚለው ላይ ይኸውላችሁ የዚና ቅጣት የዚና ህጋዊ ቅጣት በሰውየው ላይ ግዴታ ስለመሆኑ 3 አመለካከቶች አሉ ይላል። እዚህ ጋር ነው አሁን በቃ ትክክለኛውን የእስልምና አስተምሮ የሚናገረው። አንደኛው አመለካከት ግዴታ ነው የሚል ነው ቅጣቱ፣ ምክንያቱም ያለ ጥርጥር የተከለከለ ግንኙነት ስለሆነ ይላል። ሁለተኛው ግዴታ አይደለም፣ ይህ ግዴታ አይደለም፣ ምክንያቱም የሞተችው ሴት ከተለመደው የህግ ጉዳይ ውጪ ስለሆነች በህይወት ስለሌለች ማለት ነው፣ እሱን የሚጠይቀው ህግ የለም ይላል። ሶስተኛው ደግሞ እናም እንዲህ ተብለዋል ይላል። ተመልከቱ አሁን ምን እንደሚል። የሞተችው ሴት በህይወት እያለ ግንኙነት ቢፈጽምባት የማይቀጣ ከሆነ ለምሳሌ ሚስቱ ከሆነች፣ ባሪያው ከሆነች፣ ይሄ አጋር ባሪያ ከሆነች ወይም የሴት ልጁ ባሪያ ወዘተ ከሆነች የዚና ቅጣት አይተገበርም የሚል ግልጽ ጽሑፍ አለ ይላል። ይህ ግን በህይወት ውስጥ የግብረ ስጋ ግንኙነት ወይም ሐድ ቅጣት የሚጠየቅባት ሴት ከሆነች እሱ ይቀጣል ይላል። በህይወት እያለች ለሱ ክልክል ወይም እርም የነበረች ሴት ከሆነች ሰውየው ይቀጣል። ነገር ግን በህይወት እያለች ለምሳሌ ያው የሚፈቀድለት አይነት ሴት ከሆነች ምንም ቅጣት የለበትም ብሎ ይሄንን ይናገራል። ከዛ ዑለማዎቻችን እንዲህ ብለዋል ይልና ከሞተች ሴት ጋር በመገናኘት የአምልኮ ተግባራት ይሰረዛሉ፣ ሐጅ፣ ጾም ምናምን ይፈርሳል እያለ ነው። አሁን ተመልከቱት፣ ቦልድ አድርጌ ጽፌዋለሁ። በጣም ትክክለኛው ሳሂህ የሆነው አመለካከት በጭራሽ ይሄ ሐድ ቅጣት ማለት የዚና ቅጣት የተወሰነ ህጋዊ ቅጣት አያስፈልግም የሚል ነው ብሎ ይሄንን ያስቀምጣል። ሬሳን ወሲብ የሚያደርግ ሙስሊም ማለት ነው። ይሄንን አጸያፊ ተግባራት ከማውገዝና ከመተቸት ይልቅ እንደዚህ አይነትን አስተምህሮ ቁጭ ብሎ መጽሐፍ ጽፈው የሚያስተምሩ ሰዎች ናቸው የሙስሊም ሊቃውንቶች። ዝቅ ብል ሌላ ብዙ ጉድ ትሰማላችሁና ይሄ እንደ መጀመሪያ ዝም ብለው እንደ ሃይላይት ያክል ነው። በእርግጥ ከሬሳ ከዚህ በላይ ምን ጉድ ይመጣል? እስልምና መጽሐፍ ሲከፍቱ ጆሮ ጨው የሚያደርጉ ነገር ነው ያሉት። ለምሳሌ አንዲት ሙስሊም ሴት በራሷ ውስጥ የተቆረጠ ብልት ቢከትባት ወይም ብታስገባ ይላል። የተቆረጠ ብልት ማለት ነው። ለእርሷ ምንም መህር የላትም። እናም የሞተውን ሰው ብልት ካስገባች እዚህ ጋር ወንዱ ነበረ ሬሳ የሚስቱ ነው፣ እዚህ ጋር ደግሞ ሴቷ የሞተ ሰው ወንድ ብልት ካስገባች ትጥበት በእሷ ላይ ግዴታ ይሆናል ይላል። ሻወሩ ሰጅ ይላታል ማለት ነው። ልክ የሞተችውን ሴት ውስጥ እንዳስገባው ሰው ብሎ ይሄንን ያስቀምጣል። ለምሳሌ የእንስሳ ብልት ካስገባች አንድ ሰው በእንስሳ ውስጥ እንደጨመረው ሁሉ ጉሱል፣ ይሄ ጉሱል ማለት ትጥበት ማለት ነው፣ በእርሷ ላይ ግዴታ ይሆናል ብለው ይሄንን ያስቀምጣሉ። እስኪ አንድ ሙስሊም ይግባና ይሄንን ይሞግት። አሁን ኖርማሊ እንደው ውሸት ምናምን ማለት ሳይሆን አንድ ሙስሊም ይግባና ያው ፊት ለፊቱ መጽሐፉ ይከፈታል፣ ገብቶ ይሞግት። የኛ መጽሐፍ አይደለም፣ የሙስሊም ሊቃውንት መጽሐፍ ነው። የመዝሐቦቹ ሸርህ የተብራራበት መጽሐፍ ነው። ኑ ግቡና አስረዱን። ቀጥታ አረብኛውን እንከፍታለን፣ እንተባበራችኋለን። እና እነዚህን ነገሮች ከማውገዝ ይልቅ ሻወር በመታጠብ ብቻ ከርኩሰታቸው የሚጸዱ ይመስላቸው መጨረሻ ላይ ሻወር ትታጠብ የሚል ህግ ያስቀምጣሉ። እነዚህ ካንሰር ነው እስልምና ለዚች ምድር። ኤኒዌይስ ቀጥሉ። ብዙ ሐሳብ አወራው። አንዳንዴ እንደዚህ ስሜት ያደርጋሉ። እኔ ግን ስማ
ስማ ለመጀመሪያ ጊዜ እስልምና ፍትሐዊ ሲሆን አየሁኝ። የምር እኔ ካሁን በኋላ በቃ ሴትን ልጅ ይጨቁናል ሙሉ ለሙሉ ማለት ይከብደኝ ነው። አንዳንዴ ፍትሐዊ የሚሆንበት አለ። ለወንዱ የሞተችን ከተገናኘ አለ፣ ለሴቷ ደግሞ የሞተውን ቆርጣ ብትገናኝ አለ። ፍትሐዊ ማለት ሙስሊሞች ዛሬ ገና ፍትሐዊ ሲሆን አየሁላችሁ። ሴቶች እንዴ ወንዱ የሞተችውን ሄዶ ሲገናኝ ለአንቺ ደግሞ ቆርጠሽ እንድትገናኝ ፈቅ ከሞተው ላይ ቆርጠሽ እንዲህ አንተ ለካ አንዳንዴ ፍትሐዊ የሚሆንባቸው ነገሮች አሉ። ዋይ 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 የእንስሳ ቆርጣ የባሏን ቆርጣ ፍትሐዊ የሆነ አንተ እሱ ከሚስቱ ጋር ወይም ከባሪያው ጋር ከሞተች ከእንስሳ ጋር ከተገናኘ መታጠብ አለበት። እሷም ደግሞ የባሏን ወይም የእንስሳን ቆርጣ ከተገናኘች መታጠብ አለባት። ተመሳሳይ አየህ፣ ይሄ የእስልምና ጥበብ ነው። አንዳንዴ እስልምና እንደዚህ ውብ የሆኑ ህጎች አሉ ለሴቶች ከወንድ እኩል የሰጠው። አንተ እኮ አታፍርም። ክርስትና አክብሯታል ትላለህ። ለምሳሌ እሺ አንተ ሚስት ስትሞ ከሚስት ጋር ተገናኝተህ መታጠብ አለብህ አይደል? እሷም መታጠብ አለባት አይደል? ስትቀበር ለምሳሌ አንተ ከባሪያህ ጋር ተገናኝተህ ስትሞት እሷ ታጥባ መቀበር አለባት አይደል? ምክንያቱም መታጠብ አለባት። ስትቀበር እንዲሁ መቀበር የለባትም። ከተገናኘሃት በኋላ ያች የሞተችውን መታጠብ አለባት። ይሄ ከሃሊው አላህ የደነገገው ህግ ነው። እናንተ ጋር ይሄ ህግ አለ? የለም። አንተ እኮ ማትረባ። አንተ ግን የሞተችውን ተገናኝተህ ሳትታጠብ ነው መቀብራት አይደል? እስልምና አየህ፣ ከተገናኘሃት በኋላ የሞተችውን አጥበህ ቅበራት ነው የሚለው። አየህ፣ አንተ ግን የሞተችውን ተገናኝተህ በዛው ነው ይሄኔ መስጊድ ቤተክርስቲያን የምትሄደው። እስልምና ግን ምን ይላል? ኖ አይቻልም፣ የዛ ዕለት እንዳትሄድ ታጠብ ቅድሚያ ይልሃል። አየህ፣ ቅድሚያ ትገናኛትና የሞተችውን ልክ ወደ ሀጅ ልታደርግ ስትሄድ እንስሳ ሞቷል፣ እሱን ትገናኘዋለህ። ከዛስ ታጠብ ቅድሚያ ሀጅ ከማድረግ በፊት ይላል። አየህ፣ አንተ ጋር እንደዛ አለ። አሁን ወደ ቤተክርስቲያን ስትሄድ የሞተ ውሻ ብታገኝ ከዛ እሱን ተገናኝተህ እሺ ቅድሚያ ታጠብና ነው ቤተክርስቲያን መሄድ ያለብህ ይላል። አንተ እኮ ሳትታጠብ ነው ወደ ቤተክርስቲያን የምትሄደው። አየህ፣ የእኛ ግን ቅድሚያ ታጠብ ከተገናኘኸው በኋላ ይላል። ደግሞ ሌላ አልጨምርልህ። እሺ ለእህቶችህ ለሴቶች ለአንተ ይህንን የፈቀደልህ ለሴቶች ውስጥ ምን መፍትሄ ሰጥቷታል? የሞተውን ባህሏን ቆርጣ መገናኘት ትችላለች? አልፈቀደላትም። አየህ፣ ክርስትና ፍትሐዊ አይደለም ለሴቶች። እኛ ግን ለሴቶቹ ፍትሐዊ ከመሆኑ የተነሳ ባሏ ቢሞት ቆርጣ እንድትጠቀምበት፣ እንዲሁም ደግሞ እንስሳ ቢሞት የውሻ የጅብ ሌላም ሊሆን ይችላል፣ የበሬም ወይም የአህያ የፈረስም ሊሆን ይችላል። ቆርጣ ከተጠቀመች በኋላ ታጠቢ ነው ያላት። አየህ፣ ይሄ ንጽህና ነው። ንጽህና ሱና ነው። መታጠብ አለብህ። የባሏን ብልት የሞተውን ቆርጣ ከተጠቀመች በኋላ መታጠብ አለባት። እናንተ ጋለ ክርስቲያኖች እናንተ ግብ እኮ ናችሁ። ንጽህና እኮ የላችሁም። እኛ የሞተውን ከተገናኘን በኋላ ይልሃል። ኦኬ፣ እኛ ሙስሊሞች የሞተውን ከተገናኘን በኋላ፣ ሴቷም ሙስሊም የሞተውን ብልት ቆርጣ ከተገናኘች በኋላ ትታጠባለች። በቃ እናንተ ጋር የለም። ይሄ እስልምና ጥበብ ነው። ይሄ እስልምና እውቀት ነው። ይሄ እስልምና መገለጥ ነው። ይመቻችሁ። ዌኔስ ደህና ዋሉ። በጌታ በኢየሱስ እሺ፣ ፎይ እናመሰግናለን። ቡራ ትቀጥልበታል። እኔ እኮ ይሄ ከባድ ነው። እግዚአብሔርን እኔ እንጃ። እኔ እውነት ለመናገር ሙስሊሞች መቼ አይናችሁ እንደሚከፈት አላውቅም። ይሄንን መቼ ተመልክታችሁ፣ ይሄንን መቼ አይታችሁ ኢቨን አይናችሁ እንደሚከፈት አናውቅም። ከሌላ መጽሐፍታት ራሱ የመጡ አይደሉም። ከራሳችሁ እስልምና ከምትከተሉባቸው ከእስልምና ከምትከተሉባቸው መመሪያዎች ከራሳችሁ መጽሐፍ የመጣ ነው። እና ይሄ እንዴት ነው መለኮታዊ መገለጥ ሊሆን የሚችለው? እንዴት ነው ይሄ ሃይማኖት ሊሆን የሚችለው? እንዴት ነው ይሄ አምላክ ሊፈቅድ የሚችለው?
ኧረ በጌታ የምር ይሄ እኮ በጣም እኮ ኧረ እሺ እኔ ኦኬ ለማንኛውም እሺ ቀጥል ቆስጣ ወይ ቡራ እውነትሻ እኔ ቃል የለኝም ለዚህ እኛም ደንግጠናል አይ ስለምና እኔ ግን አይናቸው የታወሩ ወንድሞቻችን በጣም ያሳዝኑኛል። አንጀቴን በበላው የሚለውን እንትን ጋብዣቸዋለሁ ሙስሊሞች እንዲህ ስላላህ ግን እንደዚህ ተጽፏል። በጣም የሚያሳዝነኝ ነገር ስላላህ እንደዚህ ተጽፏል ወይ? ምን አይነት እንደው ኮቲብ ነገር በጌታ ሰው የሞተ እኔ የትኛው ሙስሊም ነው ደፍሮ የሚገባው? ቆይ በዚህ ጉዳይ ይሄ አሁን ተመልከቱት። ኤስኤምጄ ኦርቶዶክስ ምናምን እያለ እንትን ይላል። ዘላለም ዓለምን እንዲህ ስትል ትኖራለህ። አይምሮህም በሱ እንትን ስትል ወደ ገሃነም እየሄድክ ነው። በዚህ በኩል በጣም ያሳዝናል። እኔ እንጃ አንድ ሴት ራሱ አንቺ ራስሽ እስቲ ስታስቢው ራሱ የእንስሳ ብልት ራሱ አለ እኮ አይደል ብሩክ? እሱን ራሱ ያህያ ነው የፈረስ እንትን ብትል እንኳን የሚላላ ቆርጣ በጣም ነው የሚያሳዝነው። ትንሽ ግን ሴት ሆነሽ እንዲህ አይነት ነገሮች እንትን እየተባለብሽ እኔ ቃላት የለኝም። እስቲ እኔ ሙስሊሞችን አስገባለሁ። በየዕለቱ የምናነሳቸው ርዕሶች ለሙስሊሞች ራስ ምታት ሆነዋል። ደፍሮ የሚቀርብ እየጠፋ ነው። ይሄ መጽሐፋችሁ ተከፍቶ የሚነበብ ነው። የሞተ ሬሳ ተገናኝተህ ታጠብ የሚል ሃይማኖት በጣም የሚያሳዝን። አይምሮህን አሰራ ሙስሊም፣ አይምሮህን አሰራ። ስላላህ እንደዚህ ብሎ አልተጻፈም። ልንገራችሁ 6 መጽሐፍ እዚህ ይገልጽልሃል ብሩክ። በዚህ ጉዳይ ስላላህ ግን አንድም መጽሐፍ አልተጻፈም። የትኛውም ሙፈሲር ስላላህ አብራርቶ አላስቀመጠም። ወለው ለዓለም በቃ እኛ ምን አገባኝ ዝም ብለን እንቀበላለን ብሎ ነው ያስቀመጠው። በጣም ነው የሚያሳዝነው። እሺ ምን ታደርጋላችሁ መሰላችሁ? አንድ ነገር እናድርግ። 310 ሰው አንዴ ሼር አድርጉላቸው ለሙስሊሞች እንዳለ ሼር አድርጉላቸው። በተለይ ለውስታዞቹ በጠቅላላ ሼር አድርጉላቸው። እስቲ አንዴ 2000 ያስገቡት። ሁላችንም አንዴ 2000 እናስገባው። ሁለት ሺህ እናስገባውና ከዛ የሚመጣ ሙስሊም ይኖር ይሆን
እናያለን። ደፍሮ የሚገባ ሙስሊም የሚኖር አይሆን? ስክሪናችሁን ጫን በሉት። ከዛ በኋላ እንዳለ ሴንድ ከዛ እስቲ እኔ ወደ ገባ ብሎ የሚያወራ እንዳገቡ እየተባሉ እየተገረፉ ነው እዛ። ቆስጤ ታነባለህ? ልክፈት። እኔ ትንሽ ስለማይመቸኝ ነው። ኧረ እባክህ የፊር እናስቀበ ሆነው እንዴ ብሩኬ ጠቃ ብሩክ ወይ እውነትዬ የፊር ዊል እንትኑን ይሄ ያለውን ማስነብበዋል ወይስ እሱ መስሎኝ እንትን ያልከው? አዎ ሰርቬላንሱ ላይም አለ። በእርግጥ ግን ቀጥታ ከአልነባቢ ላይ ነው ያወጣሁት። ኦኬ የመዛሃቦቹን ጠቅላላ ሸረህ ማለት ነው። ይሄ ደግሞ የባስ ባይ ዘ ወይ ሙስሊሞች ይሄንን ሰርች አድርጉትና አልሙግኒ ይባላል። አልሙግኒ ማለት ጸሐፊው ኢብን ቁዳማ ነው እና በሐንበሊ የህግ የሐንበሊ ጁሪስፕሩደንስ የመጨረሻው የተከበረው መጽሐፍ ይሄ መጽሐፍ ነው። አልሙግኒ ይባላል። በቃ ፊቅ አለ ሲባል በሐንበሊ መዝሐብ የመጨረሻው ድምጽ ይሄ መጽሐፍ ነው እና ቆስጤ ወደ አማርኛ ትራንስሌት አድርጋትና እኔ ጋር እኮ ስለማይመች ነው ታውቅ የለ ምክንያቱም ንጽህና ስለማያረጋግጥ ከሴት ብልት ውጪ የሚደረግ ግንኙነት ሀጅን አያፈርስም። ነገርኳችሁ እኮ ግብረ ሰዶም እንደ እስልምና በቃ ህጥበት ብቻ ነው የሚያስፈልገው። በጌታ ሰው በጣም ነው የሚያሳዝነው። ተመለከታችሁ? ሴትና እንስሳ አንድ ናቸው። ከውሻ ጋር መደባት፣ ከአህያ ጋር መደባት ኢና ኢሊሊላ የክርስቲያንም ሴት የሙስሊምም ሴት ግን ራስሽን ተመልከች። ጌታን እንዴት ነው እኔን የሚያየኝ እስልምና ብለሽ ራስሽን ተመልከች። ብሩክን ፎሎ ያላረጋችሁ ሰዎች ያጀማ ሁላችሁም ፎሎ እያረጋችሁት ከላይ ብሩክ ክርስቲያን የሚለውን አካውንት ፎሎ ያላረጋችሁ ሰዎች ፎሎ እያረጋችሁ የመደመር ምልክቷን እየነካችሁ ፎሎ አድርጉት ሁላችሁ። እሺ ሁለተኛ ለኛ የሥርዓት ውዱ የሚጠየቀው በሴት ብልት ውስጥ የሚደረግ ግንኙነት ነውና ከሰው ጋር በሴት ብልት ውስጥ እንደሚፈጸም ሁሉ ሀጅን ያበላሻል። በባዕድ ሀገር ሴት ከሚፈጸሟቸው ዋና ዋና
ኃጢአቶች መካከል ስላልሆነ ያለ ብልት ያለ ግንኙነት ይለያያል። ጥሎሽ የጥበቃ ጊዜ የተወሰነ ቅጣት የሥርዓት ውዱ አይጠይቅም እስካልወጣ ድረስ በዚህ ጊዜ እንደኛ ጥያቄ ነው በዘገቡ ውስጥ ብሎ ያስቀጣል። ክላሪፋይ ለማድረግ ያክል በእስልምና ኃጢአት ዚና ተብሎ ቅጣት የሚፈጸምበት ምንድን ነው? በሴት እንትን መገናኘት ነው ማለት በጾታዊ አካላት ግንኙነት የሚደረግ ግንኙነት ነው በእስልምና ሐጅም የሚያፈርሰው ቅጣትም ያለው። ነገር ግን ከዛ ውጪ የሆነ ከመራቢያ አካል ውጪ የሚደረግ ግንኙነት ከሆነ ግን ሐጅ አያፈርስም። ኢቭን ግብረ ሰዶም እንኳን ቢሆን ሐጅ አያበላሽም። በቃ እንደዚህ ነው የሚለው። ከእንስሳ ጋር ከሰውም ጋር በሌላ በኩል ግንኙነት ሐጅ አያበላሽም። ሐጅ ይሄን ከአባውን እየዞርክ የሆነች ግመል ካየህ ሄዳ ጫውታ መምጣት ትችላለህ። ሐጅ አይበላሽም። ሲጀመር በእስልምና ይላል ከእንስሳ ጋር የሚደረግ ግንኙነት ቅጣት የለውም የሚል ሐዲሳቶች ስላሉ ማለት ነው። እና መዛሃቦቹ አሁን የአንድ ሰው አይደለም። ሻፊ፣ ማሊኪ፣ ሐነፊዎች የሐንበሊ የህግ መጽሐፍ ላይ የተቀመጠው ነው። አራቱንም ያጠቃለለ ማለት ነው። ስለዚህ ከመራቢያ አካል ውጭ የሚደረግ ግንኙነት በእስልምና ቅጣት የለውም፣ ሐጅም አያፈርስም ብለው አስቀምጠዋል ማለት ነው። እና እንደዚህ ነው እስልም። በእርግጥ አባት ከገዛ ልጁ ጋር ወሲብ ያደርግ የሚል እምነት እኮ ከዚህም በላይ ቢል ብዙም አይደንቅ ነው። ነገር ግን እነዚህ ሁላ ነገሮች አሁን ተሰውረዋል። ሙስሊሞችን ጭንቅላታቸውን ያሰሯቸው መጽሐፍ ቅዱስን በመስደብና ቃላትን እያጣመሙ ለራሳቸው ትርጉም በማዋል ወደዚህ ቆሻሻ እንዳይደርሱ አስረው ማስቀመጥ ብቻ የሚቻለው ቀን ሙሉ መጽሐፍ ቅዱስን በመተቸት መዋል ነው። እስኪ ወንድ የሆነ ሙስሊም እነዚህን መጽሐፍት እየከፈተ ለሙስሊሞች ያስተምር። አያደርግም፣ አይችለውም። ይወጣል ሰው ከእስልምና። ምክንያቱም በጣም ለጆሮ የሚከብዱ አጸያፊ ቃላቶች፣ አጸያፊ አስተምህሮዎች ስለተቀመጡ ማለት ነው። ምንም አጣመን ያመጣነው ነገር የለም፣ ጨምረን ቀንሰን ያመጣነው ነገር የለም። ቀጥታ የተጻፈውን ያነበብነው እና በጣም አስቸጋሪ ነው። ኤኒዌይስ ሙስሊሞች ሁሉ እንዲሰሙት እንግዲህ የተቻለኝን አደርጋለሁ። ሼር ማድረግ ካለብን መጽሐፉን ሼር እያደረግን መዳረስ ባለበት ልክ እንዲዳረስ እናደርጋለን። ምክንያቱም ይህንን እየሰማ እስልምና ውስጥ የሚቀመጥ አካል ካለ ስቲል እሱ በቃ ዲያብሎስ ፈረስ ነው እንጂ ሃይማኖት አለኝ ብሎ እንዳያወራ። ይኸውላችሁ አሁን ከስር ምን ብለው ጻፈ? ዘዳግም 23:1 አነሳና ጽሑፍ ጻፈ። ይሄንን ነው የሚያደርጉት። እስልምና ውስጥ የተቀመጠውን ነገር በፍጹም ለአይምሯቸው መቀበል ስለማይችሉ መደበቂያቸው የት ይሆናል? መጽሐፍ ቅዱስ ባይዘው መጽሐፍ ቅዱስ ላይ የተቀመጠው አካል ስድብ አይደለም። ስድብ ምንድነው የሚል ከሆነ የፈለጋችሁት አንደኛ ትራንስሌሽን ያመጣው ቀጥታ ትርጉም አይደለም። የእስልምና ግን ስለ እንትንና ስለ እንትን የሚያወሩትን ክፍሎች ቆጥረን አንጨርሳቸው። ከአይምሯችን በላይ ናቸው። ስድብ ምን እንደሆነ ባይዘው ማሳየት ይቻላል። በእስልምና ስድብ አይደለም ያመጣው ወይ የሆነ እንደዚህ የሚል አይደለም። ይሄ ከእንስሳ ጋር እኮ ተኛ እኮ እያለህ እኮ ነው። አይምሮ እንዴት ተቀበለው? ኤኒዌይስ አንድ መጽሐፍ ነበረ አቡበከር የሚሳደብበት መጽሐፍ ነበረ። አንድ ካሜራ ላብራውና ላሳያችሁ። ኦኬ ስድብ ተመልከቱ። ሳሂህ አልቡኻሪ ነው የከፈትኩት። ሳሂህ አልቡኻሪ 2371 እና 2372 ላይ ታገኙታላችሁ። ይሄው ሐዲሱ እዚህ ጋር አለና
ቃለ አቡበከር ብሎ ነው የሚናገረው። አቡበከር ምን ብሎ እንደተሳደበ እንዲች አድርጌ ልተርጉምላችሁ። እርሱም እየቀለደ እንዲህ አለው፣ የአላትን አንበቡት ሙስሊሞች። ይሄውን ስድብ ነው፣ ሊትራሊ አጸያፊ ስድብ ነው። ሽምግልና መሐመድ ጋር ቁረይሾችን ወክሎ ሽምግልና የመጣን ሰው ነው አቡበከር እንደዚህ ብሎ እየተሳደበ ያለው። አላትን ስለሚያመልኳት ሴት ስለሆነች ድንጋይ ናት፣ ግን እንደዚህ ልክ ለአላህ እንደሚሰጡት አትሪቢዩቶች አላህም ያው ድንጋይ ስለሆነ እንደዚህ አይነት አትሪቢዩቶች አሏቸው እነዚህም ድንጋዮች ማለት ነውና ሴት ናት ተብሎ ስለሚታሰብ ሂድና የእሷን እንትን ጠባ ብሎ አቡበከር ይሳደባል ማለት ነው። ልክ መሐመድ የአባትን እንትን ንከስ ብሎ እንደተሳደበው ከማን ይማራሉ ሰሃባዎች ውስጥ? ከመሐመድ አይደለም የሚማሩት? የእንትናን እንትን ጠባ ብሎ ይሳደባል ማለት ነውና በፍጹም እንጃ ሙስሊሞች ጭንቅላታችሁን ሪቨርዝ አድርጉት። እንደ አዲስ ካልተወለዳችሁ በስተቀር ዘመኑን አያዋጅም የሙስሊሞች ጭንቅላት። ለምሳሌ በዘመኑ ልክ መሐመድ ሞቶ ቁርአን መስፋፋት በጀመረበት ዘመን አንዳንድ ቁርአንን ኮፒ ያደረጉ የሚሸጡ ሰዎች ተነስተው ነበረ። ስለዚህ ያ ነገር ደግሞ በአንዳንድ ሙስሊሞች ዘንድ አልተወደደም። ቁርአንን መሸጥ የተወደደ አልሆነምና አንዱ የዚህ ማን ነበረ ሰውየው ኢብን አቢ ሸይባ የተባለ የጥንት የእስልምና የሐዲስ ሊቃውንት ነውና በመጽሐፉ ላይ እስኪ ቆይ አይ ቲንክ ካገኘሁት ለመክፈት እሞክራለሁ። ምን እንደሚሉ አስነብባቸዋለሁ። ቁርአንን ከምንሸጥ ይልቅ ቆስጥ ያልቻልኩም እኮ አጠገቤ ሰው ስላለ ማውራት አልቻልኩም። እረዳለሁ። ልክ ያሁኑ ሙስሊሞች እንደሚሳደቡት ነው ሲሳደቡ የነበረው መሐመድ፣ ሰሃባዎቹ፣ አቡበከር የሚሳደቡት አሁን ላይ ከስር ኮመንተሪ እንደምታዩቸው ሙስሊሞች ነው። በጣም 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 ነው የሚደንቀው። እንዲህ አንተ በጣም እኮ የሚገርም ነው። ራሱ እኮ ነው በቃ ራሱ አቡበከርን እኮ ነው የምናየው በእነዚህ ሰዎች ላይ ኢነ ኢለሊለ ዝቅ ስትሉ የሚሰገደድ ስድብ ነው የምታዩት። እሺ ስለ ክርስትና ነው ጥያቄ ጠይቅ የፈለከው ነው ጥያቄ ጠይቅ። ስለ ክርስትና አስተምሩ ብሏል እና የፈለከው ጥያቄ ጠይቅ። ያው እውነት አንተ ትምህርት ፈልገህ ከሆነ እናግባ። ያው ልክ ይላል። ኧረ ግልጽ አድርግ። አይ በቃ አሁን እኔ የቀደምት የእስልምና ሊቃውንትን በምትመለከቱ ጊዜ ኢቭን ነብዩ መሐመድን በምትመለከቱ ጊዜ ሰሃባዎቹን በምትመለከቱ ጊዜ የሚሰቀጥጡ ስድቦችን ትመለከታላችሁ ከነሱ። መሐመድም ያንን ሊትራሊ እንዲጠሩት ምንም ላይክ እንዲህ አታሳምሩት ቀጥታ በሉት እያለ ሲል የነበረ ሰው ነው። ይሄን ነበረም ደግሞ እንደሚላቸው አሁን ከረንትሊ ምንድነው የምናየው? ይኸው ዝቅ ብላችሁ ኮመንቱን ማየት ትችላላችሁ። ያንን ሱና ነው ተከትለው ሙስሊም እህት ወንድሞቻችን የመጡት። ይሳደባቸው የሚሰቀጥጥ ላይን የሚሰቀጥጥ ስድብ ነው የሚሳደቡት። ይሄ ደግሞ የመጣው ከምንድን ነው? ከላይ ነው ከላይ ነው። አሁን ላይ የተመለከታችሁት ምንድን ነው? የአላህን ምን ጠባይ ይለዋል መሐመድ የአባትን ብልት ይላል።
በጣም 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 ያሳዝን። በጣም በጣም ስለዚህ ጸልዩላቸው። ለእነዚህ አይነት ሰዎች ጸልዩላቸው። ጸልዩላቸው። እሺ ከላይም ከታችም እናንተ ናችሁ የምትሳደቡት። እሺ ችግር የለውም ወንድማችን፣ ስለ ክርስትና አስተምር ብለኸኛልና ና ግባ ወንድሜ፣ እና ይኸው ስለ ክርስትና ጠይቀው። ሳብኮኩ ዝም ብለህ ነው የምታወራው። እስልምና እንዲቀየስልህ ፈልገህ ነው እንጂ ስለ ክርስትና ምንም መማር የፈለግከው ነገር የለም። እሺ የተሳደብንበትና ማስረጃ ስጠኝ። ይኸው ገብተህም ማስረጃ መጥቀስ ትችላለህ። እናንተ ናችሁ የምትሳደቡት ብለህ የለ ና አንድ ሰው አንድ ክርስቲያን የተሳደበበትን ስድብ ስጠኝ። አንድ ክርስቲያን የተሳደበበትን ስድብ ስጠኝና ከዛ እንትን እንላለን፣ እናወራለን። ይቅርታ ጠይቃለሁ እኔ። ናየው እኔ ይሄን ሰውዬ ገስት ልኬለታለሁ፣ አይመጣም። ዝም ብሎ ነው የሚያወራው። ቀጥል ብሩኬ። ኖ እኛ አይደለንም እነዚህን መጽሐፎች እሱ ራሱ ባይሰድበው ነው ንፉግነት አይደለም ወይ? እሱ ራሱ ካልሰድባቶች ጤነኝነት እኮ አይደለም። ኦኬ ይሄው ቆስጥዬ እስማኤል ቢን ኢብራሂም ከሰኢድ እንደዘገቡት አቡ ማሻር እንዲህ ብሎ ዘግቧል። ኢብራሂምም እንዲህ ብሎ ዘግቧል። ፊንጢጣ መላስ ለኔ የቁርአን ቅጆችን ከመሸጥ የበለጠ የተወደደ ነው በመድኃኔዓለም። እነሱን ለማሳየት ክፍያ መክፈልን አልወደደም። በጌታ ምን መላስ ነው የምወደው እያለ ነው እንግዲህ ተመልክታችኋል። ይሄ አናዘር ሌቭል ላይ ነው ያለው። ከመጽሐፍታችሁ ላይ ያለውን ነው እንግዲህ እያወጣን የምናሳያችሁ። ወይ የክርስትና መጽሐፍ ላይ እንደዚህ ቢገኝ በጌታ እኔ እንጃ ምን እንደሚሉ ነው የሚሉት። በቃ ቻፕተሩ ነው ይሄ። የቁርአን ቅጂ መግዛት የሚጠላ ማን ነው? የሚጠላ ማን ነው የሚል ቻፕተር ነው። ጥያቄ ምልክት ተጠይቆ መግዛትና መሸጥ የሚጠሉት ሰዎች ዘገባ ተቀምጧል። 1 2 3 እየተባለ 4ኛው ላይ ስንደርስ ነው ይህንን የምናገኘው ማለት ነው። እና ስትነኩን ይብስብናል። አትንኩን። ምንም ሰው ፊት የሚቀርብ ነገር የላችሁ። ነገራችሁ ሁሉ የተገማማ ነው። እንዲሁ ወይ አርፋችሁ እንደ አህዛብነታችሁ ተቀመጡ። ወደ እውነት መምጣት የማትፈልጉ ከሆነ እኛን ግን አትንኩን። ምክንያቱም እጥፉን እርምጃ እንመጣለን። በማታስቡት በማትችሉት ርቀት እንጓዛለን እና ውርደቱ ለእናንተው ነው። መሸማቀቁ ለእናንተው ነው። ያ በጣም አሁንም ይጠፋል ይሄ ሰውዬ። ዲቃላ ወደ እግዚአብሔር ጉባኤ ይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። እሺ እና ምን ይሁን? ዲቃላ ምን አጠፋ? ናና ግባና ጠይቅ። ግባና ና ጠይቅ። ና ግባና ጠይቅ። ኤላይ እነዚህ ነገሮች ስትመለከት እንዴት እያያቸው ነው? እስቲ ና ግባ እስቲ ትጠይቃለህ። አንተም ያው ጠያቂው ስለሆነ ስምህ ችግር የለውም። አንተ ይቀም አንተ ስለምናቀ ችግር የለውም። አንተ ይቀም
ናና እንዴት አያቸው? ግን እንደዚህ መላስ የሚወደውን ከአይስክሬም እና ከእንትን ቢባል የሚመርጠውን አየን እኮ። እንዲህ አይነት ተፈጥሮ አንተ እሺ ብር ግን አላስኩም። አንቺ ለምን ንግድ ባንክ እንትን የማይኖርሽ? እሺ ንግድ ባንክ አካውንት የለችም እንዴ? አለ ነይ እንትን እሺ ንግድ ባንክ ለምን ነው የማይኖርሽ? እሺ ቆስጤ እሺ ቅዳሴ ገባህ? እንዴት ነህ? ሰላም ነው? እዛ አይ አጠገቤ እንትን አለ ቤተክርስቲያን አለ። የቱ ጋር ነው? የሚገርም ነገር ማለት ነው። ቤተክርስቲያኑ አቅጣጫውን አላቆሙላ፣ ግን ድምፁ ግን ወደ እኔ ይመጣል። ታውቃለህ? ይኸው እግዚአብሔር ወደ ቤት ልግባ። አንዴ የሆነ እቃ ልገዛ ነው። እቃ እየገዛሁ ነው። አንዴ ወደ ቤት ልግባና እናወራለን። 5 ደቂቃ። እሺ ሚውት አድርገው። ችግር 5 ደቂቃ አይደለም 2 ደቂቃ 2 ደቂቃ። እሺ ችግር የለውም። ሚውት አድርገውና እንግዲህ እግዚአብሔር ኬትም ሆኖ እየጠራው ነው ማለት ነው። ይሄን ሰው አንተን መንቃት ያልቻልከው እንጂ በእንተስሙ ቅዱስ ሐዲስ ልክፈት ቆስጤ ሐዲስ ይከፈት። ኦኬ ቅድም ያነበብነው የመዛሃቦቹ አስተምሮ ምንጩ ከየት ነው የመጣው ሲባል ኦን ዘ አውቶሪቲ ኦፍ ኢብን አባስ። ይህ ሰውዬ በጣም ይመቸኛል። እስልምናን ለማፈራረስ ሌት ተቀን ንግግሮቹ ሁላ ማለት ነው። ምን አለ? ኦን ዘ አውቶሪቲ ኦፍ ኢብን አባስ ሂ ሰይድ ዜር ኢዝ ኖ ፓኒሽመንት ፎር ዋን who has intercourse with ምን ይላል ሙስሊሞች? ሐዲስ ነው ይሄ። ስንት ግመል ነው የለጠለጣችሁት? ስንት አህያ ነው የለጠለጣችሁት? ምን አስረዱን። ማሜ በጣም የሚታማበት ነገር ነው። እንደውም ያ ኦብቪየስሊ እንዴት ላይ ታማ ይችላል? እንደዚህ አይነት ሐዲሶች ተቀምጠው ኧረ በጌታ ስም ሐዲሱ ምንድን ነው? ቫሊድ ነው። ዝቅም ስንል ራሱ ሐዲስ ይሄው on the authority of Ibn Abbas he said there is no punishment for someone who has intercourse with an animal። ምንድነው? ሰሂህ አቢ ዳውድ ላይ ያለ ሐሰን ሐዲስ ነው። እዚህ ጋር ሐሰን ሆኖ ተቀምጧል ማለት ነው። ወይኔ እሺ መጥቻለሁ። በነገራችን ላይ ክፉ ነገር አላወራችሁም ማለት እዚህ ተቀምጬ እየሰማችሁ አልነበረ? ሐዲስ ነው ያነበረው። የክርስቲያኖች እንዴት ክፉ ነገር እናነባለን? እኔ ከእናንተ ጋር አክቹዋሊ ክፉ ነገር ብርቅ አይሆንብኝም። እናንተ ዘንድ ግን እንዴት ማለት እኛ ክፉ ነገር ስንናገር ሰምተህ ታውቃለህ? ኧረ ቆስጤ ደግ ነገር ስትናገር ሰምቻችሁ አላውቅም። ጥያቄ አለ። ለማንኛውም አይ ምንድን ነው ለምን የማይሆን ነገር ትላለህ? ኤላ እውነት ሐዲስ መጥፎ ነገር ነው እያልክ ነው? አልገባኝም። አሁን ለምሳሌ እንስሳን መገናኘት የሚያሳይ ሐዲስ አነበብን። ጥፋት አለብን? ሐዲስ ካነበባችሁ ጥፋት የለባችሁም። ግን ይኸው እንስሳን መገናኘት ትንሽ ይከብዳል። እንደውም ያው የሚያሳይ ነው። እስቲ አንብብለት ደግመህ። ምናልባት እሱ እያለ ስለሆነ እየተነበበው ሪከርድ ሲወጣበት እንዳይከፋው አንብብለት። ለማንኛውም ችግር የለውም። እኔ ከእንስሳም ጋር ከምንም ጋር ተገናኙ እሱ አይደለም ችግሬ፣ ጉዳይ እሱ አይደለም። እኔ ሰሃቦቹ ነው የሚገናኙት። አብዱል ሰሃቦቹ ነው የሚገናኙት። ተገናኙ ይላል እንዴ? እንከፍ እንደዚህ አይነት የሸከተ መጽሐፍ ተሸከመህ ይኸው አንብብ። የነብዩ ያጎት ልጅ ንግግር አንብብ። ሐዲስ ነው። እስቲ ምንድነው? ኢብን አባስ ማለት ሐዲስ ነው ብለን ያመጣው አይደል? ሐዲሱ ከማን የተዘገበው ከማን የመጣው? እስቲ አውጣው። ሆዶ ሐዲስ ኢንሳይክሎፒዲያ ላይ ነው ያለው። ማን የዘገበው ከማን እንትን ሰነዱ? እስቲ
ኢብን አባስ ነው የተናገረው። ሰነዱ ከማን ነው የሚነሳው? ሐዲሱ ሳሂህ አቢ ዳውድ ላይ ነው ያለው። ሼህ አልአልባኒ ሰነዱ የታለ? ሐዲሱን ኤግዛክት ሐዲሱን አምጣ ከነ ሰነዱ። አሁን እኔ ማብራሪያውን አይደለም እነሱ አምጥተው አስቀምጠውልሃል። አልባኒን አታውቀውም? ሐዲሱ አሁን ይሄኛውን አሁን ስለማብራሪያ አይደለም ጠይቀህ ሐዲሱን ኤግዛክት ሐዲሱ ቦታው ይሄው ኤግዛክት ሐዲሱ ይሄው ሐዲስ ነምበሩ 4465 ላይ 1455 ላይ ምን ይላል? ኦኬ ሰነዱን ነው የፈለከው? አሁን ቁጥር ጥቀስልኝ አላልኩም እኮ ብሩ። ሰነዱን ነው የፈለከው? ቁጥር ጥቀስልኝ አላልኩም። ቁጥር መጥቀስ ሳይሆን ሐዲሱን አምጣው ከነ ሰነዱ ነው። ኦኬ ሰነዱን ነው የፈለከው? መጽሐፉን ሐዲሱን ከነ ሰነዱ አምጣው። የዘገቡትን ሰዎች ነው አይደል የምትለው? ሰነድ እንዴት እንደመጣ ከማን እንደመጣ አይደል የምትለው? ወንድማችን ኤላይ ሐዲሱን ከነሰነዱ እንትና ዘግቦታል የሚለው ማለት ነው። እሺ ለማንኛውም ቆይ ላመጣ ነው። ቆይ ተረጋጋ፣ አመጣልሃለሁ ከነሰነዱ። ነገር ግን የከፈትነው ሐዲስ ኡስታዞች እየከፈቱ የሚያስተምሩበት ሐዲስ ኢንሳይክሎፒዲያ .ዶት.ኔት ነው የከፈትነው ማለት ነው። ኦብቪየስሊ ታውቀዋለህ ይህንን ሳይት የሙስሊሞች ሌጂቲሜት የሆነ ሳይት እንደሆነ ታውቃለህ። በሙስሊም ሊቃውንቶች የተዘጋጀ ሳይት ነው። ግን አንብበው ምን ይላል? relations with beast, then there is no legal ከቢስት ጋር ሪሌሽን የሚፈጽም እኮ እንስሳ ወሲብ በሚያደርግ ቅጣት የለውም እያለ ነው አይደል? ሸሪዓዊና ሸሪዓዊ ብያኔ ማለት ምድራዊ ፍርድ፣ ስለ ምድራዊ ፍርድ ነው እየተወራ ያለው። ወንጀል ነው። ወንጀልነቱ በአላህ ነው እንጂ እዚህ ያሰጣል። ምን አሁን አንተ ክርስቲያን ነህ፣ ምን አደርጋለሁ እኔ? አቅም ስለሌለ ነው። አቅም ሲኖርማ ታደርጋለህ። አለበለዚያ ትክክለኛ የማመር ተከታይ አይደለም። እንደዚህ አይደለም። ለማንኛውም ሐዲስ እንደዚህ አይፈታም። እንትን ትንሽ ግን የሐዲስ አረዳድ ላይ ትንሽ ጥናቱ ቢኖራችሁ ስለ ሸሪዓ ጥናቱ ቢኖራችሁ አራቱም መዝሐቦች ከዚህ ብያኔ ስለሌለው ከዚህ በመነሳት ከእንስሳ ጋር ወሲብ ማድረግ ሐጅ አያፈርስም ይላሉ። ሐጅ አያፈርስም፣ ሐጅ አያበላሽም፣ ሐጅ አይበላሽም። ምንድነው ከዚህ ነገር ላይ ኮንክሉዥን ምንድነው? ኃጢአት ነው ኃጢአት አይደለም ነው ምንድነው ኮንክሉዥን? ንገረኝ። ሐላል ነው። ሻወር ብያኔ የለውም፣ ሸሪዓዊ ፍርድ የለውም። መካድም ሸሪዓዊ ፍርድ የለውም። መካድ ግን ኃጢአት ነው ወይ? አዎ ኃጢአት ነው። ሐጅ አያፈርስም ምን ማለት ነው? እሱ እኮ እሱ ፈትዋ ነው ብራዘር። ፈትዋና እኮ ምን ማለት ነው? ሐጅ አያፈርስም ምን ማለት ነው? ፈትዋ አይደለም፣ ፊቅ ነው። ፊቅ ታውቃለህ? ፊቅ ህግ ነው። ከፊቅ መጽሐፍ ምንድነው ፈትዋ? ራሱ ምንድነው ፈትዋ? የፈትዋ መነሻው እኮ ህግ ነው ብራዘር። ምንድነው የምታወራው? እኮ ህግ ተነስቶ ኮንክሉዥን የሚሰጠው የፈትዋ ብያኔ ማለት ነው። እንስሳን ወሲብ ማድረግ ፈትዋ ማለት ብያኔ ነው፣ ሌላ ነገር አይደለም ብሩክ። እንስሳን ወሲብ ማድረግ አለማድረግ ህግ ስለሌለው አራቱም መዝሐቦች ተነስተው ማሊኪ፣ ሻፊ፣ ሐንበሊ፣ ሐነፊ አራቱም ከዚህ ውጭ ልትሆን አትችልም። ባይዘዌ ከአራቱ መዝሐብ ውጭ ልትሆን አትችልም፣ እንደ አንድ ሙስሊም ማለት ነው። አራቱም በአንድ ድምፅ እንስሳን ወሲብ ማድረግ ሐጅ አይፈርስም፣ ወይም ከእንስሳ ጋር በሚደረግ ጾታዊ ግንኙነት ዝሙት ማድረግ ሐጅን ይከለክላል። አዎ ዝሙት ማድረግ ሐጅን ይከለክላል አሉ።
እንስሳን ወሲብ ማድረግን ሀጅ አይከለክልም አሉ። ምን ማለት ነው? ማን ያለው? አራቱም ልክፈትልህ መጽሐፍ ዝሙት ማድረግ ሀጅን ይከለክላል ያለውን አንተ ውስጥ ሀጅ ማድረግ ይከለክላል ዝሙት ኦኬ ከሰጠሁት ሀጅ መሄድ አይችልም ከሰጠሁት አምናለህ? አዎ ሀጁ ይበላሻል። ኦኬ አልሙግኒ ኦኬ እሺ አንዴ አሁን ለማንኛውም ቆስቴ ኧረ ቆይ ተረጋጋ። ማስረጃ እኮ ጠየከኝ እኮ አሁን ልከፍትልህ እኮ ነው አይደል እንዴ? ይሄው እኔ አሁን ጥያቄ ልጠይቅ ነው የመጣሁት። አንብበው። ምን ላንብብ? ይሄንን ዝሙት ሀጅን እንደሚያበላሽ እንስሳን ወሲብ ማድረግ ደግሞ ሀጅ እንደማያበላሽ ይሄው ከላይም እና ከታች ሀጅ ማበላሸት። በነገራችን ላይ ሀጅ ማድረግ መቻል አለመቻል፣ ሀጅ መበላሸት የተለያዩ እንትኖች ናቸው፣ ኮንሰፕቶች ናቸው። ሀጅ አድርጎ የመጣ ሰው በሚፈጽመው ተግባራት ሀጁ ውድቅ ይሆንበታል። እሱ ሌላ ኢሹ ነው። አንድን ነገር አድርጎ ደግሞ ሀጅ እንዳይሄድ ይከለከላል። እሱም ሌላ ኢሹ ነው። አሁን ሀጅ ስለመከልከሉ ነው እያወራን የነበረው አይደል? ሀጅ ያፈርሳል አያፈርስም፣ ሀጅ ያፈርሳል ወይስ አያፈርስም በሚል እያወራን ዝሙት ማድረግ ሀጅ ያፈርሳል የሚል መረጃ ሰጠኝ አልከኝ። ይኸው ከፈትኩልህ፣ አንብበው። ምኑን ላንብበው? አይታይም? እኔ አልችልም፣ አረብኛ ማንበብ አልችልም። ኦኬ ልተርጉመው፣ ወደ እንግሊዝኛ ላድርገው። አረ የእንግሊዝኛውን አንተው እንጂ። አሁን ግን ለማንኛውም እሱ እንትን አይደለም። ቆይ አትጨነቅ፣ አንዴ ተረጋጋ። እንግሊዝኛውን ላድርገው አድርግለት ቆስቴ። ኦኬ እኔ ልጠይቅ ነው የገባሁት። አረ ብራዘር ተርጉሜዋለሁ። እሺ ትቀጥላለህ እኮ አታሰቀኝ። በቃ ልጠይቅ አስተምራቸው ራሱ አታሰቀኝ እንጂ ይስከባል። እስልምናህን እኮ ነው እያነበብኩት ያለሁት። ቻፕተሩ ምን ይላል? ጎበዝ ነህ ብራዘር፣ በርታ። በቃ ብሩኬ ጎበዝ ነህ። በቃ በርታ። አሁን ምንም ኮንሰፕቱ የለም። እኔ እኮ ከአንተ ጋር ለማውራት ራሱ ይቸገራለሁ። የጠየቀኝን ማስረጃ መጣሁኝ። ነገሩን መረዳት ራሱ የምትችል አልመሰለኝም። ሀጅ ማበላሸት ሌላ ኢሹ ነው። ሀጅ መከልከል ሌላ ኢሹ ነው። ኮንሰፕቱ አንተ አስረዳን። ኮንሰፕቱን አስረዳን። አንተ ይኸው አስረዳን። ኮንሰፕቱ መከራ የሆነው እሱ ነው። አሁን እሱ አይደለም። አሁን የእኔ ጥያቄ መከራውን አቀለው። አስረዳን። አትጨነቅ። መከራውን አቅልለው። እንትን ተጨንቄያለሁ። እሺ ተጨንቄያለሁ። አሁን ቆስጤ ጥያቄ አለኝ። አስረዳን። እንስሳን ወሲብ የሚያደርግ ሃይማኖት ውስጥ ተቀምጠህ አስረዳ። መረጃ ጠይቀኝ፣ አምጥቻለሁ። ያመጣሁት መረጃ ሲመጣ ወዴት ነው የምትሮጠው? መረጃውን እኮ ባጠይቅ እኮ ችግር የለውም። ግን ይኸው መረጃ ጠይቀሃል፣ መረጃ ደግሞ መጣ። የለ ለመሸሻ ነበረ። አይ በቃ ለመሸሻ ነበር። እማላመጣው መስሎ ነው። ዝሙት ሀጅ ይበላሻል የሚል ማስረጃ አምጣልኝ አልከኝ። ይኸው አመጣውልህ። ነገር ግን ኤላ ምንድን ነው የምትለው? አሁን ይኸውልህ ብሩክ ባመጣው ነገር ምን ትላለህ? እንደዛ ያልኩህ እንደዛ አይደለም። የኔን ጥያቄ አንተ ሞልድ አታድርገው። እኔ ያልኩህ ዝሙት ያደረገ ሰው ከሀጅ ይከለከላል የሚል እንትን አምጣ ነበር ያልኩህ። አንተ ሀጅ ያደረገ ሰው ዝሙቱ ይባላል፣ በዝሙት ምክንያት ሀጅ ይበላሻል። እሱ ሌላ ኮንሰፕት ነው። መጀመሪያ ኮንሰፕቱ መጀመሪያ ምን እየተጠየቀ እንደሆነ ምን እንደሆነ እየገባህ እኮ አልመሰለኝም አንተ። እኛም እንደዛ ነው ያለ። አስቀድመው እንስሳ ጋር ወሲብ ማድረግ ሀጅ መሄድ አለመሄድ አይደለም። እንስሳ ጋር ወሲብ ማድረግ ሀጅ አያፈርስም ወይም ሀጅ አያበላሽም ብለን ተናገርን። በመሀል አንተ ምን ብለህ ጠየቅ? ዝሙት ማድረግስ ሀጅ አበላሻለሁ ያልኩት። እሺ ሀጅ አያፈርስም ማለት ነገር እየዋጥያት አይደለም ማለት ነው ወይ? ምን ማለት ነው? አንተ አስረዳን። እንስሳ ጋር ወሲብ ማድረግ ሀጅ አያበላሽም ወይም ሀጅ አያፈርስም ማለት ምን ማለት ነው? አሁን እኮ ሀጅ አያበላሽም ብለህ ስትል መጀመሪያ ስለ ሀጅ ምንነት፣ ከዛ አያበላሽም ብሎ ማለት ጉዳዩ። እሺ ሌላ ሀጅ የማያበላሽ ነገር መዋሸት ሀጅ ያበላሻል? ቆይ በዚህ መለካት እንችላለን። ባይዘው ኤላ መዋሸት ሀጅ ያበላሻል? ቆይ ዜና እንትን ነው ኃጢአት ነው አይደለ?
እዚሁ መለኪያውን ራሱ ከከባይር ወንጀሎች ነው ከትላልቅ ወንጀሎች ነው። ዚና ቆይ አንዴ ቆስቲ መዋሸት አጃበላሻል። በእንስሳ መገናኘት ትልቅ ኃጢአት። ስለ እንስሳ ወሲብ እያወራን ስለ መዋሸት አታውራኝ አብዱል። ስለዚህ አልገባህም ነው አሁን ጉዳዩ ኃጢአት ነው ኃጢአት አይደለም ሌላ እናንተ የኃጢአት ራንክ የላችሁ። ከባድም ኃጢአት መስረቅም መዋሸትም ተርቦ የሰረቀም ጠግቦ የሰረቀም ለእናንተ አንድ ነው እና በእኛ ጋር እንስሳን ወሲብ ያደረገ ሀጁ አይበላሽም። ምን ማለት ነው? ምን እንስሳ ማድረግ አራም አይደለም ነው ጥያቄ። ለአንተ ለቀቅንልህ እኮ ሜዳውን። ምን ማለት ነው? አስረዳን። አልፈልግም። በቃ ገና ጉዳዩ ሲያገባ ገና ረጅም ርቀት አልሄድም። አሁን ጥያቄ አለኝ። ጥያቄን ታስተናግደኛለህ? ቆስቲ አስረዳን። ያልገባውን ነገር ነው የሚያወራው። እኔ ከእሱ ጋር ስዳረቃለሁ። እንዴት ነው ያልገባው ነገር? ካልገባው ታዲያ ለምን አታስረዳውም? ይለኝ። ኧረ እኔ አላወራም እንዴ እኮ አልገባኝም። እኔ ይሄ ነገር አልገባኝም በለኝና እልፉኝ በለኝ። በቃ አልልም እንዴ ለይሄው እኮ እንለፍ። አልገባኝም በለኝ አልከኝ እኮ። ያልገባው እሱ ከሆነ እሺ አልልም። ምንድነው እርምጃ? ምንድነው ንገረኝ። አልገባኝም አልልህም። ጥያቄ አለኝ። ትቀበለኛለህ ወይስ አትቀበለኝ? ምንድነው? እሺ ጥያቄ። ቆይ አንዴ ቆስጤ ቆይ። ኧረ ቆይ። አይ አሁን በምናወራው ነገር ላይ ነው ጥያቄ። ያስረዳን። እንስሳን ወሲብ ማድረግ ሀጅ አያበላሽም? ምን ማለት ነው? ያስረዳን። አስረዳን። እሺ አሁን ልቀጥል ወደ ጥያቄ። አስረዳን። እንዴት ታስረዳናለህ? አለበለዚያ አትጠይቅም። እንደዚህ የሸተተ መጽሐፍ ይዘህ ጥያቄ መጠየቅ ሞራል ራሱ የለም። አስረዳን። አለበለዚያ አሁን ቆስጤ ምን ትላለህ? እቺ ጨርስና ችግር የለውም። እኔ ጥያቄ ደስ ይሄን ጨርስና አላስረዳውም። ጭራሽ ማስረጃ ጠይቀኝ ነው ያመጣሁት። አሁን ምንም ነው እኮ አሁን ምንም ባልገባው ነገር ነው የሚያወራው። አሁን ችግሩ እኮ ገና ያልገባው ነገር ካልክ ለምን አታስረዳውም? ምንም ባልገባው አንተ ልጠይቅህ። ሀጅ ያበላሻል ማለት ምን ማለት ነው? ንገረኝ። ሀጅ ያበላሻል ማለት ራሱ ምን ማለት ነው? ንገረኝ። በቃ ሀጅ በቃ ወደ ተቀባይነት አይኖረውም ማለት ነው። እንዴት? ምን ማለት ነው? ሀጅ ተቀባይነት አይኖረውም ማለት ምን ማለት ነው? በቃ ላይ ሃይማኖታዊ ግዴታ ስላለ ሃይማኖታዊ ግዴታ ኃጢአት መሰረዝ ሌላ ቤኔፊቱ ነው። ሃይማኖታዊ ግዴታ ደግሞ ትእዛዝን ለመፈጸም ነው የምትሄደው። እኮ ነው እሱን አስረዳው ብሎ የሚለው የሚከራከርልህ አልገባውም ያልከው እኔን አይደለ? አልገባውም ያልከው እኔን አይደል? ወይ እኔ ወረበል ካባ በጣም ጨጓራ ነው የምትጎትቱት። እኔ ከእናንተ ጋር በጣም ነው መዛጋሉ። ሀጅ ማለት ምንድን ነው? ከሀጅ በፊት ኢህራም የሚባል እስቴት ባልገባችሁ ኢሹ ነው የምትቀላምዱት። ተረጋጋ። ጥያቄ በሰላም ነው ኤላይ ግን? አረ በሰላም ነው። ቆስጤ እሺ፣ ምንድነው የፈለከው ነገር ምንድነው? ወንድማችን አራት አድርቀኝ ቆስጤ ባላ እናንተ በጣም ልጆች ናችሁ ለውቀት። እሺ፣ ምንድነው መተለኝ? ምን ፈለክሽ? ምን ላድርግልህ? ልጆችና እሺ፣ ምን ላድርግልህ? ምንድነው ፍላጎትህ? ምንድነው የሚለው መሰለ ቆስጤ። እንዲያውም ኢማም አልነዋዊ ምን ይላል? አንዲት ሴት የባሏን የሞተ ባሏን ብልቱን ቆርጣ ብልቷ ውስጥ ብትከት ወይንም የሞተ እንስሳን ብልት አምጥታ ብልቷ ውስጥ ብትከት ሻወር ትውሰድ ነው የሚለው። ሻወር ትውሰድ ይላል። የእንስሳ ብልት አንዲት ሴት ወስዳ ቆርጣ የአህያ ብልት ቆርጣ እንትና ውስጥ ብትከት ሻወር ትውሰድ። ይነው ሻወር ታውቃለህ? ሻወር ትውሰድ ብለው አስቀምጠውልሃል ሊቃውንቶች ማለት ነው። ሰው የልቡ ሲነግሩት የኮረኮሩት ያክል ይተቃላሉ። ታነባዋለህ?
ይከፈትለት። አይ ቲንክ ቢከፈትለት ጥሩ ነው። እኔ ወላሂ አጠይቅሽ አቀማለ ከፖይንት አትዝለሉ። አንድ ጥያቄ አቀማለ የእስልምናን መጽሐፍት የመሞገት አቀማለ አብዱል አቀማለ ሆይ የሊቃውንቶችን መጽሐፍ የመሞገት አቀማለ አለ ቆስጤ እኔ ልሞግት አቀማለ ሆይ ምን ይላል ቆስጤ? ያንበቡ ምንድነው? ቆስጤ ልሞግት ብዬ ነው የገባሁት። ቆስጤ እኔ አይደለም ግን የመጨረሻ ነው። ነፍሴ ተንጠለጠለች እኮ በቃ የምገባበት አጣሁ። በመረጃ አዳፋችሁኝ። ግልጽ ነው እኮ እየታየ ነው እኮ ባይዘው ምንም አልገባውም ይላል እኮ ራሱን አልቻልኳችሁም። እንትን እውቀታችሁ ኧረ እውቀት አሁን ባላሽ ጥያቄ አለን ተቀበለኝ። ባል ምንድነው ጥያቄ ንገረኝ። ኦልራይት እሺ አንድ የሆነ ሰው የነገረኝን ነው እንትን ገድላት ላይ የሆነ ነገር እያነበበ እዛ ዙሪያ ላይ ነው መጠይ ገድላት ላይ ከድህነት ጋር የተያያዘ ነገር ነው እና የምንድነው እንደዚህ ያደረገ የስንት ጊዜ ኃጢአቱ ይማርለታል ምናምን ነገር ይላልና እንግዲህ ተመልከቱት። የመዳን በክርስቶስ ነው። ከአስር ትውልድ ለህይወቱ አንድም አይጠቅም ነገር ነው የሚያወራው። ተቋርጠ ነበር ኤላ ለህይወቱ ምንም አይጠቅመውን ነገር ተመልከቱት። የሱ ለህይወቴ የማይጠቅም መሆኑን ንገራቸውና መልሱን ግን መልስልኝ። እንዴ ባይዘው አንድ ነገር ልንገርህ። ጥያቄ የሆነብህ አንተ ለምንድን ነው ይሄ ነገር? እንግዲህ ተመልከቱ። ጥያቄ የሆነብኝ ምን መሰለህ? ጥያቄ ለምን ሆነ ልነግርህ ነው። እሺ አህያን ወሲብ ያደረገ ሻወር ይውሰድ የሚለው ጥያቄ ሳይሆንብህ አስቀድሞ ይሄ እንዴት ጥያቄ ይሆንብሃል? አብዱል ካባ ይሄ እንዴት ጥያቄ ይሆንብሃል? ከእንስሳ ጋር ወሲብ ያደረገ ስሜ ያደርግ ብሩኬ ስሜ ሻወር ይውሰድ የሚል መጽሐፍ ጥያቄ አልሆነብህ? ማንን ነው ህሊናህን ነው? ስሜ ማን ነበር ብሩኬ? ህሊናህን ብሩኬ ስሜ ማን ነበር? ኤላዬ እሺ ህሊናህን ነው የምታታልለው? ነገርኩህ ኤልያስ ወይም ጀስቲስም ማለት ይቻላል ስለተጠቀምከው። ግን የእንስሳን ብልት እንትናው እስከታ ያደረገች ሴት ሻወር ትውሰድ የሚል መጽሐፍ ጥያቄ አልሆነብህ? ይሄ እንዴት ጥያቄ ሆነብህ? አስሮ ለይወጡ ይሄ እንዴት መሰላችሁ ነገር ነው። እንዴት ጥያቄ እንደሆነብኝ ላስረዳ። ኮስቲ እሺ እስልምና ማለት በሃይማኖታችን ሐራምና ሐላል የሚባል ነገሮች አሉ። ለአላህም ሐራም ከተከለከልክ ሐላሉን ከሰራህ እንደገና ደግሞ የታዘዝከውን ከፈጸምክ ጀነት ትገባለህ ነው ኮንሰፕቱ። እና በክርስትና ደግሞ መዳን በኢየሱስ ነው ይባልና በኢየሱስ ከመዳን በኋላ ደግሞ ሌላ የመዳኛ በሮች ይታያሉ። እና እነሱ ነገር እንዴት ነው ትርጉማቸው የሚባለው ነገር ቤተክርስቲያናችሁ እንዴት ነው የሚረዳው? ለምሳሌ ኮንሰፕቱን ተሳስተሃል። ስለ እስልምና የተናገርከው ኮንሰፕት ስህተት ነው። የገደለም ኢሌጋል ሴክሹዋል ኢንተርኮርስ ያደረገም ገነት ይገባል ነው የሚለው እስልምና አስተምሮ። የገደለም የሰረቀም እንደገና ህገወጥ የሆነ ወሲብ ያደረገም ካላሻረከ በስተቀር ገነት ይገባል ነው የሚለው እስልምና አስተምሮ እንጂ መልካም ስራ የሰራ ምናምን አይደለም። ጥሩ ያ እንደዛ ነው። ወደዚህ ስመጣ ወይ ልትዋሸን ፈልገህ ነው ወይ አለማወቅ ነው። በጣም ጥሩ። እሺ አሁን ቆስቴ ወደ እናንተ ስመጣ በክርስቶስ ብቻ ነው መዳን ትሉና ትክክል ነው ወይስ አይደለም? አረ ጥያቄ ልጠይቅ እኮ ትጠይቃለህ ነው ወይስ አይደለም? ያስቀምጥከው ነገር እኮ ነበር። ምን አገባ ማለት እኔ ያልኩህ ነው። በቃ እስልምና እኔ ያልኩህ ነው። በቃ ፕሪኮንዲሽን እሱ ያለውን ተቀበል። እኔ ያልኩት ነው። በቃ አልተስማማንም። ስለዚህ ወደ ጥያቄ እኔ ሐዲስ መክፈት እችላለሁ። አታዳርቀኛ ቆስቴ፣ በጣም አታሰልችኝ። ለምን ታሰልችኛለህ? ማስረጃ ክፈታ። አይ ማስረጃ ክፈት እናውራ አይሻልም?
አራት አስርቼኝ ፕሊስ ባላ ቆስቴ ጥያቄ ነው ጠይቅ። እሺ ይሄ ችግር የለው። አሁን የኔ ጥያቄ ምንድን ነው? ወላሂ ሲሪየስ ጥያቄ ነው፣ የምሬን ነው። እና ለምሳሌ አሁን ባለፈው ገድላትን እንዴት ልረዳሽ? ገድላት ሲነበቡ እንዴት ልረዳቸው? የመዳን ኮንሰፕት አላቸው። ለምሳሌ እንደዚህ ያደረገ እንደዚህ እስከ 10 ትውልድ ይማርለታል፣ እንዲህ ያደረገ እንደዚህ እና እዛ ጋር ደግሞ መዳን በክርስቶስ ብቻ ነው የሚል ነገር አለ። እና የገድላት ንባቤን ወይም ደግሞ ስለ ገድላት ሲነበቡልኝ የድነት ትምህርት ይዘዋል የሚሉ ሰዎች አሉ። እንዴት ልረዳቸው እነሱን ነገሮች የሚለውን ነገር እስኪ ትንሽ ፍሬምወርኩን ስጠኝ። ልል የፈለግኩት ገብተዋል አይደል? እኔ አሁን እንዴት ነው አቀባበሌን እንዴት ላድርገው? የሆነ ፍሬምወርክ ስጠኝ ለማለት ነው። ኢዚ ለምሳሌ አንተ እንትን ሳሂ ወይም መውዱድ የተባሉ ሐዲሳቶችን ትቀበላለህ? ዳይፍ ወይም መውዱድ የተባሉ ሐዲሳቶችን ትቀበላለህ? እንትኑ ይለያል። ግን ዳይፍ ሐዲሱ ዳይፍ ሆኖ ተቀባይነት ሊኖርበት የሚችል አካሄድ ይኖራል። እሱ ብዙ ነው። እሱም ትንሽ ኮርስ ይጠይቃል። ኮስቴ ኖርማሊ በሰሂህ ሐዲሶችን ብቻ ነው የምንቀበለው ብለህ እሺ ኮንሲደር አድርገው ለጊዜው። እሺ በዛውም ደግሞ ጥናት ላይ ያለ ሐዲስ አለ አይደል? ጥናት ላይ ያለ ማለት አልገባኝም። ጥናት ላይ ያለ ሐዲስ ተብሎ የተቀመጡ አሉ አይደል? ሳሂም ዳይፍም ምንም ያልተባሉ ጥናት ላይ ያሉ ተብለው ግሬዲንግ የተሰጣቸው አሉ አይደል? ሐዲሳቶች የሆነ አንድ ሐዲስ እኮ አንድ አሊም ሰሂህ ብሎ ሌላው አሊም ደግሞ ዳይፍ ሊለው የሚችልበት ሁኔታም አለ እኮ። ሐዲሱን የራሱን ሐዲስ ዳይፍ የሚሆንበትንና ሰሂህ የሚሆንበትን ሜካኒዝም ተጠቅሞ የራሱን ማስረጃ አቅርቦ አንድን ሐዲስ አንደኛው አሊም ዳይፍ ሲለው ሌላኛው አሊም ደግሞ ሰሂህ ሊለው የሚችልበት ሁኔታ አለ። አሁን እሱ ምንድን ነው አሁን እዛ ላይ? ስለዚህ ከመሬት ላይ ተነስቶ አንድ ሰው ዳይፍን ሳሂህም ሊያደርግ ይችላል እያልከኝ ነው እንደ እስልምና? አረ እባክህ ያልገባህን አታውራ። ጥያቄ እኮ ያልከኝን እኮ ነው የምጠይቅህ። አንድ ሐዲስ ቆይ አስጨምር። ይኸውልህ አንድ ሐዲስ ራንክ ሲደረግ የሚደረግበት ሜካኒዝም አለው። የሐዲስ የጥናት ዘርፍ አለ። አንድ ሐዲስ በምን አይነት መልኩ ነው ራንክ የሚደረገው? ሰሂህ ለመባል ዳይፍ ለመባል እንትን ለመባል ምንድን ነው ክራይቴሪያው በሚባለው ይኬድና ነገር ግን ያን ክራይቴሪያ ተጠቅመው ደግሞ የተለያየ አቋም ላይ የሚደርሱ በአንዳንድ ሐዲሶች ላይ ሁሉም ሐዲሶች ላይ አይደለም፣ ስፔሲፊክ በሆኑ በአንዳንድ ጉዳዮች ላይ የተለያየ አቋም የሚይዙበት ሁኔታ አለ። ያ ማለት ከመሬት መነሳት አይደለም። ዳይፍ ለማለትም የሚሄድበት መንገድ አለ፣ ሰሂህ ለማለትም የሚሄድባቸው መንገዶች አሉ። ገና ከመሬት ተነስቶ ይላል ማለት አይደለም ነው። አሁን እኔ በቃ ጥሩ። ያ መስፈርት አንተ አንድን መረጃ ለመቀበል የሚያደርግ ነገር ነው። ስለዚህ ቤተክርስቲያንም የራሷ ሜካኒዝም አላት። አንድን ሰነድ ትክክለኛ ብላ ለመቀበል የራሷ ሜካኒዝም አላት። ያንን ሜካኒዝም ተጠቅማ አውተንቲክ ነው ብላ ስታስቀምጥ እኛ የቤተክርስቲያን ልጆች ደግሞ ምን እንላለን? እንቀበላለን። ቤተክርስቲያን ማንኛውንም አይነት ሰነድ ከመጽሐፍ ቅዱስ ጋር የሚጋጭም ምንም ሐሳብ ያለው ወይም ሰነዱ ያልተረጋገጠ ነገር ሲኖር በሊቃውንት ጉባኤ ቼክ ተደርጎ ተመርምሮ ይህ ትክክለኛ መጽሐፋችን ነው ብላ ቤተክርስቲያን ስትይዝ እኛ የቤተክርስቲያን ልጆች ምን እንላለን? ያንን መጽሐፍ እንቀበላለን ማለት ነው። እንደዛ ካልሆነ ግን የትኛው ሊቃውንት ጉባኤ አውተንቲክ ያላደረገው መጽሐፍ የመቀበል ግዴታ የለብንም ማለት ነው። ይወርሰን አሁን እዛ ጋር የተቸገርኩት ነገር ቤተክርስቲያን ታውቀዋለች ይባልና አንድ መጽሐፍ ቤተክርስቲያን የምታውቀው መጽሐፍ ማስረጃ ካለ ይዘት መጣለ ሊቃውንት ጉባኤ አውተንቲክ አድርጎታል የሚለው ማስረጃ ለምሳሌ ሳሂህ ሲለው ማነው ይሄንን መረጃ ሳሂህ ያለው ብለህ ያለውን ሊቃውንት ቼክ ታደርጋለህ አይደል? ስለዚህ አሁን የሚነገሩ ገድላቶች በአጠቃላይ የቤተክርስቲያን እውቅና የላቸውም ነው የምትለኝ? አላልኩ አሁን ሰሞኑን ምናምን ምን ስለምን ሰሞኑን ምንም አውቀው ነገር የለም። ግን ቤተክርስቲያን ትክክለኛ ብላ የተቀበለቻቸው መጽሐፍት እንቀበላለን። ገባ? ሊቃውንት ጉባኤ አውተንቲክ ቆይ ላምጣልህ እስኪ ቆይ በምን እንደማውቅ ትነግረኛለህ። እሱን የማውቅበትን ሜካኒዝም ነው የምንነግረኝ። ሊቃውንት ጉባኤ አውተንቲክ አድርጌዋለሁ ያለበትን ማስረጃ ቼክ ታደርጋለህ። አለቀ በቃ። ኢዚ እኮ ምኑ ላይ ነው ያለው? እሱ የት ነው አለ? ሼር አደርጋለሁ፣ ችግር የለውም። አሁን አድርግልኝ፣ በእናትህ አሁን አድርግልኝ። እሺ
ጻፈልኝ በውስጥ ጽፌልሃለሁ በዚህ እልክልሃለሁ። ስለዚህ ከዚህ አንፃር ትላለህ። ዋናው ነገር የምንም ነገር በላይ ግን መጽሐፍ ቅዱስ ነው። ማነው ሊታወቅ የሚገባው ኢንፋሊብል የሆነው መጽሐፍ ቅዱስ ብቻ ነው። ሌላ ሁሉም ነገር ኢንፋሊብል ነው። ስለዚህ መመዘኛ ሊሆን የሚችለው መጽሐፍ ዋናው ነገር ሁሉንም የሚመዝነው ምንድነው? መጽሐፍ ቅዱስ ነው። ስለዚህ እያንዳንዱ ነገር ሊቃውንት ጉባኤም ከራሳቸው ሳይሆን ይሄን ነገር መመዘኛ የሚያደርጉት ከመጽሐፍ ቅዱስ አንፃር ከታሪክ አንፃር ያ ነገር ቼክ ተደርጎ እንትን ይላል። ተአምራት ደግሞ እንትን ዶክትሪን መመስረቻ ነገሮች አይደሉም። ዋንስ ኢን ላይፍ የሚፈጠሩ ነገሮች ዋንስ ኢን ምናምን የሆነ ነገር የሚፈጠሩ ነገሮች ዶክትሪን መመስረቻ ናቸው ተብሎ በቤተ ክርስቲያን አይተመኑም። ጀስት ለአንድ ሰው መማሪያ እንዲሁም ሃይማኖቱ ላይ ጠንክሮ ዋናው መዳረሻው ክርስቶስ ላይ ለመድረስ የሚደረግ እንትን ነው እንጂ ኢንስፓየር የሚያደርግ ነገር ነው እንጂ ከደህንነት ጋር የሚያገናኘው ነገር የለም። በቃ ወደ ዘላለማዊ ህይወት ወደ እውነት ወደ ህይወት ወደ ሆነው ክርስቶስ የሚያደርሰንን መንገድ እንዴት መራመድ አለብን? እንዴት ክርስቶስን መምሰል አለብን? እንትና እንዳሸነፈው ህይወት እንዳሸነፈው እኔ እንዴት ላሸንፍ? እንዲህ ማሸነፍ ትችላለህ ተብሎ እንደሚጠቀሰው ማለት ነው። አንድ ጎበዝ ተማሪ እንደ ኤግዛምፕል ተደርጎ እንደ ምሳሌ ተደርጎ እንደሚጠቀሰው ሁሉ የቅዱሳን አባቶቻችንም ታሪክ ልክ እንደዛው ይነገረናል። ስለዚህ ከዛ አንፃር እንቀበለዋለን እንጂ ይሄ ሌላ ተአምር እናንተ በምትረዱበት አይነት መልኩ አይደለም። መጽሐፍቱ ዓላማ እና ሀሳብ ይሄ ነው። ስለዚህ ቤተክርስቲያናችንም ከዛ አንፃር ተተከለች። እኔም እኛም በምንረዳበት መንገድ እንዳልሆነ ስለሚገባኝ ነው የጠየኳችሁ። ኮስቴ ወላሂ እንዴት ልረዳው እንደሚገባ ፍሬምወርክ እንድትሰጡኝ ስለፈለኩኝ ብቻ ነው። እኔም ከተረዳኸኝ ማለት ነው። እና ፍሬምወርኩን እስቲ እንዲገባኝ ታደርገኛለህ። በቃ ኤኒዌይስ ቴንክ ዩ። በውስጥ አወራለሁ። በቃ ቴንክ ዩ። እሺ ችግር የለውም። ብሩኬ ግን የሰው ስም አታጥፋ። ስሜ ኤልያስ ነው። እሺ በርቱ። በቃ ምሳል ጋብዝ ይልቅ ምሳ ተባላ የኔ ያለው። እሺ አላህ ይመጣል የሚባል ነገር አለ አይደል? መጨረሻ ላይ የውመል ቂያማ ተወያዩ። በቃ እሱን በርቱና ተወያዩ። አሁን ምሳ ልብላ። ሰውዬ ከመስጊድ ገና መውጣቴ ገና ከመስጊድ መውጣቴ ነው። ቀውስጤ ወላሂ ከመስጊድ ገና መውጣቴ ነው። ምሳ ልብላ እና ብትወጣስ ምን ችግር አለው እንዴ? ረቦኛል። ምሳ ልብላበት እገባለሁ። ተመልሼ እገባለሁ። እሺ ሙሉ ቀን ጾም የለ እንዴ? ምን ለምን ተሽቻለህ? አንድ ቀን እንኳን አንተ ተጠያቂ አትሆንም። እገባለሁ፣ ወላሂ እገባለሁ። ኮስቲ ታገዘኝ። ትገርማለህ። ምንድን ነው የምትበላው? መቼ ነው የምትጋብዘኝ? እንትን ነኝ ቤተል አካባቢ ነኝ። ከበላና ቤተል አካባቢ ምንድን ነው የምትበላው? ጾም ነው። እንትን እንበላለን። ቤተል አካባቢ ምን ቤተክርስቲያን ነው ያለው? እንደዚህ የሚሰማል። ወደ ማርያም አካባቢ ነበርኩኝ። አሁን እኮ ወደ ማርያም አካባቢ ከቤተል ወደ ማርያም ታውቀዋለህ? እንትን ወይ ብላ ማርያም ነው ምንድን ወይ ብላ አይደለም፣ ወይ ብላ ነው እንዴ? አይደለም፣ ወደ እንትኑ ጋር ማለት ነው። ከዓለም ባንክ በላይ በኩል እንደ በሮም ሰፈር በኩል የምትሄደው አንድ መስጊድ አለ። ብቻ ለማንኛውም ሮም ሰፈር እንደምታውቀው ከሆነ ማለት ነው። አንዳንዴ ምስኪን ጎራ በልና የጉባኤት ተሳትፎ ይጠቅማል። እሺ ምን ነው ምን ይጎዳል? እኔ መስጊድ እኮ ሄጄ አውቃለሁ። ምን ጎራ በልና እስቲ ቆይ ቤተክርስቲያን ላይ አሁን ለምሳሌ
ምንድነው የሚሰጠው? እስቲ ቲክቶክ ላይ የምሰማው ነገር እውነት ነው ወይስ ውሸት ነው? እስቲ በምድር ላይ ያለችውን ቤተክርስቲያን ልመልከታት በልና ከትህትናው ጀምረህ እስከ መጨረሻው ድረስ ያለውን ነገር ትመለከታለህ። እኔ ለሙስሊሞች የቤት ስራ የምሰጣችሁ ነገር ይሄ ነው። እስቲ ኢን ፐርሰን ሂዱ፣ ዝም ብላችሁ እዩ። እስቲ ምንድነው ፕራክቲስ የሚደረገው እዛ ብላችሁ እንትን በሉ። ጀስት ከላይ የሚሰጠውን በቃ ነገር ብቻ አይደለም እንትን ማለት ያለባችሁ። የምር ስማርት ልትሆን ይገባል። ኤላ ገባ? እሺ ችግር የለውም። ግን ያው እንደ አንድ ሙስሊም ክርስቲያን መሆን ምን ያህል ሊከብደኝ እንደሚችልም ይገባዋል አይደል? አውቃለሁ እንዴ ብዙዎች እኮ በጣም አሸንፈው እኮ ነው ታግለው እኮ ነው የሚወጡት ከዚህ ነገር ላይ። በጣም ብዙ አውቃለሁ። ትግል አይጠይቀኝም። ትግል ጠይቀኝ ለውጥ ራሱ ይጠይቀኛል። እንዴት ነው የምለወጠው? ማለት በጣም አንድ ልዕለ ኃያልን አመልካለሁ ከሚል አካል ያ ልዕለ ኃያል በሶስት አካላት ተገልጧል ብሎ ሶስት ማንነትን ወደ ማምለክ መሄድ በቀር ቤዚክ ላይን ነው እሱ እና ማነው እንዳንድ ሙስሊም በጣም ጸጉሩ ፍሪዝ አንድ ልጅ የሆነው ነው ልዕለ ኃያል የምትለው አረንጓዴ በቃ ቡርጌ ሙሴ ልብላበት እባክህ አንተ ጸብ ላይ ነው ሙሴ ልብላበት በቃ ቻውን ስለ እስልምና አንድ አተነፍስም። እኔ ባለውበት ማንም አይተነፍስም። ባይዘው እንዳለ አርጊውመንታችሁን ስለምመታው ማለት ነው። ልዕለ ኃያል አላለም ሲጀምር። የት አለ አላህ? ማን ሰምቶት ያውቃል? መሐመድ ዋሻ ውስጥ እንደነበረ እስልምና ተመሰረተ። ሌላ ምን አለ? አስተምሯላችሁ እንደ ሌላ በአንድ ሴት ምስክርነት ነው እኮ እስልምና የቆመው ከድጃ በምትባል እና አንድ አይኑ በጠፋ ሽማግሌ ወራቃ የሚሉት ማለት ነው። ሌላ ምን አለው እስልምና? ኤኒዌይስ ያመጣውም ክፍል ኖርማሊ መጽሐፍ ቅዱስ ጋርም የሚጋጭ አይደለም። ለምሳሌ ዘፍጥረት 26 ላይ ለሚወዱኝም ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ የምምር እኔ እግዚአብሔር ቀናተኛ አምላክ ነኝ ብሎ እግዚአብሔር ራሱ ይናገራል። እንዲሁ ለሚወዱት ትእዛዙንም ለሚጠብቅ በስማቸው የማይጠፋ በቅጥሩና በቤቱ የማይጠፋ ስምን እንደሚሰጣቸው ይናገራል። እግዚአብሔር ከሚወዳቸው ጋር ቃል ኪዳንን ይገባል። በክርስቶስ አምነው ብቻ ሲል አሁን ፋላሲ ለመስራት ሞከረ፣ ግን እንደዛ አይደለም። እዛ ላይም በክርስቶስ ሳያመን አይልም። ገድሉ ላይ ራሱ በክርስቶስ ያላመነ አይልም። የምታደርጋቸው ነገሮች አሉ፣ ነገር ግን ሳታምን አይልም። ንስሐ ሳትገባ አይልም። ስጋው ደግሞ ሳትቀበል አይልም። እነዚህን ሁሉ ነገሮች ማሟላት አለብህ። እነዛ እንዳላለው አስመስለው ያው ይሄንን አርጊመንት ከዚህ በፊትም ሰምቸው ስለነበር ነው። ኤኒዌይስ ቃልዮት ያሰማልን ቆስጣችን። አሜን። አብራ ያሰማን ብሩክ። ምንም ዋናው የዛም መጽሐፍ ዓላማ ምንድነው? ወደዛ ነገር እንዲቀርብ የሰው ልጆች እኛ ወደዛ ነገር እንድንቀርብ የማድረግ ዓላማ ነው እንጂ ያለው ከዛ ርቆ አንድ ሰው ይድናል የሚል ዓላማ የለውም ነው። እንዴትም ብሎ እንትን ሊል አይችልም። ትምህርት ላይ ጎበዝ እንድትሆን አንድ ጎበዝ ተማሪን እየጠቀሰልህ አይ አይደለም በሌላ ነገር እንትን ትላለህ ሊል አይችልም። ምክንያቱም ዓላማው አንድና አንድ ዓላማው ምንድነው? ያችን የዘላለም ሕይወት ለመውረስ ነው። ያችን የዘላለም ሕይወት ደግሞ የምትወርሰው በክርስቶስ ነው። እኔ ክርስቶስን እንደምመስል እናንተ ምን ይመስሉ ብሏል እኮ ጋር አለ የብርሃን ዓለም ቅዱስ ጳውሎስ። ስለዚህ አለቀ በቃ። እኛ እሱን ለመምሰል እንትን ስንል ማንን እንመስላለን? ክርስቶስን እንመስላለን። ቤሊ ድምፅ አሰሚ እየተባልሽ ነው። እንዴ አንቺ እንዴት ነሽ? ስሞድ ለምዳለች። ምንም አትልም። ኧረ በለ
አይ እንዴት ነው አባትነት ቦስ? ፕሮሲድ ምንድነው? ቀና ስል የሆነ ነገር አየሁ ልበል። አራቷ አንተ ልጅ ይችልሽ አታሰጋያት። ቤላ በቃ አርሽ ላይ ወጣለች ማለት ነው። የለችም አርሽ ላይ ነች እሷ። በጀው ጠዋት እያነሳን የነበረውን ሀሳብ ነበርክ ቡራይ? ክላስ ገባው ወጣው ነው። ኦኬ ተጀመረ እንዴ? አዎ ጀመርን፣ ሰኞ ጀመርኩ። ኦኬ አዎ ሰኞ ጀምራለሁ ላይ ነበር ለካ እንትን ምን ተባለ መሰለህ? ለምሳሌ አላህ ይመጣል እንደውም አንድ ሙስሊም ቢገባ አርጊውመንቱን ታየው ነበር። አላህ ሲመጣ በመጀመሪያ በማያውቁት መልክ ነው አይደል የሚመጣው? ከዛ አስበው በማያውቁት መልክ ሲመጣ ያ መልክ አላህ ይለዋወጣል ወይ የሚለው ያሲዘል ያ መልክ ፍጡር ነው ወይስ ፈጣሪ? ያ ቅርጽ ፍጡር ነው ወይስ ፈጣሪ? ፕላስ ምን አለን? በሚያውቁት ቅርጽ ይመጣል ድጋሚ ይላል። የሚያውቁት ቅርጽ የትኛው? ሙስሊሞች የትኛው ነው? እኔ አሁን ለምሳሌ መንገድ ላይ የትኛውም ሰው ቢያየኝ ላያቀኝ ይችላል። አሁን እዚህ ጋር ስላላየኝ ካያችሁኝ ግን አሁን በቪዲዮ መንገድ ላይ ሲሄድ ምን ልትሉኝ ትችላላችሁ? ልታቁኝ ትችላላችሁ። ምክንያቱም ምን ስለሆነ አይታችሁኛል በቪዲዮ እኔ የሚመስል ስለማይኖር ኦኬ በቃ አይቆስጣ ነው ምናምን ነገር ልትሉ ትችላላችሁ። ካልሆነስ ማታቁኝ ከሆነስ ዝም ብላችሁ ነው የምታልፉት። እንዴትም ልታቁኝ አትችሉም። ስለዚህ በሚያውቁት ቅርጽ ይመጣል የተባለው እነሱ የሚያውቁት ቅርጽ የትኛው ነው? ምኑ ነው የሚታወቀው ቅርጽ? ወይስ እናንተም እንደኛው አታውቁትም? እንደኛው ማታውቁት ከሆነ እናንተም የገሃነም ናችሁ ማለት ነው። እስቲ ያውቀዋል የሚል ሰው ይግባ። ደፈር ያለ ሙስሊም ይግባስ። እንግዲህ ሐዲሱ የሚገኘው 74 ሳሂህ አል-ቡኻሪ 7439 ላይ ነው። እስቲ የምታውቁትን ቅርጽ ንገሩን። እነዚህን ነው ሞተከውን እነዚህን ነው ተሳይከ። እሺ እሺ የለም
አንድ ሙስሊም ደፈር ያለ ሙስሊም የለም። አሁንም የመካን ዲጌ ነው የሚያውቁት። እሱ መስሎ ይመጣል። ከባድ ጨዌ ነው የተጫወትሽው። እንዳይሰሙሽ። እሺ ቤሊሻ ተኛሽ?